በኋለኛው ዘመን ደግሞ ተቀዳሚ ተከታይ የሌለው አንድያ ልጁን ወደ ዓለም ላከ። በዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወዷልና የሚወደውን ልጁን ወደ ዓለም ላከ ይላል። ስለዚህ የሰው ልጆች ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጡት እግዚአብሔር አንድያ ልጁን ልኮ ጌታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም በመወለዱ እና በመወለዱ ጌታችን በመስቀል ላይ ዋጋ ከፍሎ የሰው ልጆችን ሁሉ ምን አደረገ? ነፃ አወጣ። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣን። ስለዚህ የመጀመሪያው ድነናል ስንል ከሞት ወደ ሕይወት ከጨለማ ወደ ብርሃን መጥተናል። ከአሮጌ አዲስ ሕይወትን አግኝተናል ስንል ክርስቶስ ኢየሱስ በሰራው በመስቀል ስራ ይሄ እዚህ የመዳን ስራ ላይ ማንም ኦርቶዶክሳዊ ማንኛውም ሰው በጸጋ ይቀበላል እንጂ የራሱን አስተዋጽኦ አያደርግም። ለዚህ ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ልጅነትን ስትሰጥ ቤተ ክርስቲያን በጥምቀት ልጅነትን ስናገኝ ከእኛ ስራ ነው አይደለም፣ በጸጋ ቅዱስ ሥጋውን ስንወስድ በጸጋ ቅብዓ ሜሮን ተቀብተን መንፈስ ቅዱስን ስንቀበል በጸጋ ልጅነትን ስትሰጠን ቤተ ክርስቲያን በጸጋ ነው። ይሄ በጸጋ ያለ ስራችን ያገኘነው መዳን ድነናል እንድንል ያስችለናል። ምን እንድንል? ድነናል። ስለዚህ ኦርቶዶክሳውያን ድናችኋል? አዎ ድነናል። ከምን? በአዳም ምክንያት ከመጣው ሞት፣ ከባህሪ ጉስቁልና፣ ከውድቀት በክርስቶስ ኢየሱስ የመስቀል ስራ ያለ ስራችን አምነን ቅዱስ ሥጋውን ክቡር ደሙ ተቀብለን በመንፈስ ቅዱስ ታጥበን ልጅነትን አግኝተን ድነናል ስንል እየዳንን ነው ስንል ደግሞ ሐዋርያው ቅዱስ ጳውሎስ እንደተናገረ ኤፌሶን 2:10 ላይ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። የዳነ ሰው መልካም ስራ ይሰራል። ወይም ደግሞ ኦርቶዶክሳዊ ነገረ መዳን ትምህርት እግዚአብሔርን በመምሰል ሕይወት ማደግ ወይንም ይሄ ሱታፌ አምላክ የምንለው ማለት ነው። ሱታፌ አምላክ እዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በሥጋም የተገለጠ ነው እንደሚል ኦርቶዶክሳዊ ነገረ መዳን ትምህርት ማለት ሱታፌ አምላክ ወይም እግዚአብሔርን በመምሰል ሕይወት ማደግ ማለት ነው። ልክ ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ ይላል። አብዛኞቹ ወንድማችን ይነግራቸዋል በኋላ ላይ በእምነት ብቻ ድነናል ስራ ያስፈልግ ይላል። ነው እንዴ? መጽሐፍ እንደዛ ይላል። የዳነ ሰው በመዳን ሕይወት መመላለስ አለበት። ሕይወት ያገኘ ሰው በሕይወት ጎዳና መመለስ አለበት። እዚህ ቲቶስ 3:8 ላይ ቃሉ የታመነ ነው፣ እግዚአብሔርንም የሚያምኑ በበጎ ስራ እንዲጸኑ አስረግጠን ንገራቸዋል። ቁጥር 14 ላይ ደግሞ አንዳንዶችም ከእኛ ውስጥ ፍሬ ቢሶች ሆነው እንዳይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልጋል በበጎ ስራ ምን ይበሉ ይስሩ። ስለዚህ በበጎ ስራ መጽናት ማለት ይሄኛው እየዳንን ነው ማለት ይሄ ነው። እንድናለን ማለት ደግሞ ምንድን ነው? ክርስቶስ ኢየሱስ ይመጣል አይደለም? ክርስቶስ ኢየሱስ ይመጣል። ልክ እዚህ ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል፣ በበጎ ስራ በመጽናት ክብርንም የዘላለሙንም ሕይወት ለሚፈልጉ ይሰጣቸዋል። ማቴዎስ ወንጌል ምዕራፍ 24 በቁጥር 23 ላይ እስከ መጨረሻ የጸና እርሱ ይድናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ክፉ እንዳደረገ በጎ ሁላችንም ማለት በክርስቶስ ኢየሱስ የፍርድ ወንበር ፊት ምን እንላለን? እንገለጣለን። ጌታ ኢየሱስ ክርስቶስ እንዲሁ እንደሄደ እንዲሁ ደግሞ ተመልሶ ይመጣል። እርሱ ከዛ ለእያንዳንዱ እንደ ስራ ያስረክባል። እንድናለን ማለት በተስፋ ክርስቶስ ኢየሱስ ሲመጣ ጸንተው ያሉት ፍሬ ያፈሩት በቅዱስ ሥጋው በክቡር ደሙ ጸንተው የቆዩት ሃይማኖትን ያልካዱት በንስሐ ሕይወት የተመላለሱት መልካም ምግባርን ከሃይማኖት ጋር አስተባብሮ የያዙት እነርሱ ሙሽራው በሚመጣ ሰዓት ላይ በምን የሚቆሙት ናቸው ማለት ነው? በቀኙ የሚቆሙት እነዚህ እንድናለን ስንል በክርስቶስ ኢየሱስ መምጣት ተስፋችን ይፈጸማል ማለት ነው። በጣም ረጅም ነው። እጅግ አጠር አድርጌ የተናገርኩት ይቆይ። እሺ ወደ ጥሩ በልዩ ሁኔታ እንግዲህ እየሰማችሁ ነው አይደል? እያደመጠን ነው፣ እየገባን ነው፣ እየተረዳን ነው። መድኃኒዓለም የሚግለጽልን። ሁለተኛ ጥያቄያችን እንግዲህ መምህራችን መምህር ልደተ ቃል በእምነት ዙሪያ አንስቷል እና ሰዎች እንግዲህ ወደ ፈለገ አትናቴዎስ ነው የምንሄደው። ጥያቄ ሁለተኛ ሰዎች በማመን ብቻ ይድናሉ ወይ? አንዳንዴ እምነት ብቻ ያድናል፣ እመን ብቻ ሌላው ምንም አያስፈልግም የሚል አስተምሮ አለ። የፕሮቴስታንቱ አስተምሮ ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ ወይ? እምነት ማለት ምንድን ነው?
እምነትስ በመጽሐፍ ቅዱስ እይታ ምን ይመስላል? ምክንያቱም የትኛውም ነገራችን የሚያሳምነን ምርኩዛችን መነሻችን መጽሐፍ ቅዱስ ስለሆነ እምነት በመጽሐፍ ቅዱስ እይታ ምን ይመስላል? ወደ ክብር መምራችን መምህራችን ቃል ያሰማል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው የፕሮቴስታንት አስተምሮ ፍጹም መጽሐፍ ቅዱስ መሰረት የለውም። እንግዲህ መጽሐፍ ቅዱስን ስንመለከት ቅድም ስለ መዳን ትምህርት ቅድም መምህራችን እንደተቃል በደንብ በሰፊው አንስተውታል። ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ያንን የክርስትና ሕይወት ሲጀምሩ በመዳን ነው የሚጀምሩት። ምንም አይነት ነገር መስራት አይጠበቅባቸውም። ነገር ግን አንድ በክርስቶስ ኢየሱስ አምኖ የዳነ ሰው የዘላለም ሕይወትን የሚወርሰው በማመኑ ብቻ ነው ወይ ስንል መጽሐፍ ቅዱስ ከዚህ የራቀ የሆነ ትምህርትም ያስተምራል። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ስትመለከቱ የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል፣ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ አባቴ ነው ይላል። ከቃሉ ጋር ናችሁ? እኔ እውነተኛ የወይን ግንድ ነኝ፣ ገበሬው ደግሞ ማን ነው? አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠርባል። ከዛ ቁጥር 6 ላይ ወረድ ብላችሁ ስትመለከቱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። አንድ ሰው በክርስቶስ ኢየሱስ የማያምን ከሆነ በክርስቶስ ኢየሱስ የማይኖር ከሆነ ከክርስቶስ ጋር እድል ፈንታ የለውም። በክርስቶስ አምኖ መልካም ፍሬ የሚያፈራ ሰው ቁጥር 2 ላይ የተጠቀሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የሚያፈራ ሰው በዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ጌታችን ኢየሱስ እንደተናገረ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠራል። በክርስቶስ አምኖ ግን መልካም ፍሬ የማያፈራ ከሆነ ግን ይወገዳል ነው የሚለው ቃሉ ባጭሩ። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ሁሉ ምን ይላል? ይወገዳል። ያዕቆብ ለዚህ ነው በያዕቆብ መልእክቱ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ መልካም ስራን የማይሰሩ ከሆነ እምነቱ ማመኑ ብቻው ምን ይጠቅመዋል? እውነተኛ የወይን ግንድ የሆነው ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን እውነተኛ ከሆነ ከወይን ግንድ ጋር ይጣበቃል፣ ቅርንጫፍ ይሆናል። ቅርንጫፍ የሆኑ ሰዎች ምን ማለት ነው? በክርስቶስ ኢየሱስ ያመኑ ሰዎች መልካም ፍሬ በማፍራት እምነታቸው መግለጽ አለባቸው። ለዛ ነው ቅዱስ ቤተክርስቲያናችን እንዲህ አይነቱን አስተምሮ አጋንንታዊ ትምህርት ነው ብላ የምታወቅሰው ለዚህ ነው። ያዕቆብ በዚህ በመልእክቱ ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ነገር ግን ስራ የሌለው ሰው ቢኖር እምነቱ ምን ይጠቅማል ያለው ለዛ። ከዛ በኋላ ቁጥር 20 ላይ ወረድ ብሎ እንደዚህ ነው፣ ከስራ የተለየ እምነት በራሱ የሞተ ማለት እሱ ሁላችሁ አንድ ላይ በሉ፣ ከስራ የተለየ እምነት በራሱ የሞተ ነው። ለዛ ነው ቅዱስ ያዕቆብ በቃ ከስራ የተለየ እምነት በራሱ የሞተ ነው ያለው ለዛ ነው። እንዲሁም ቅድም ሲጠቀስ ነበረ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ ለመጽናት ምስጋና ክብር የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወት አዘጋጅቷል ያለው ለዛ። ስለዚህ ሰዎች በክርስቶስ ኢየሱስ አምነው በበጎ ስራ የሚሰሩ ከሆነ የዘላለም ሕይወትን ያገኛሉ። ነገር ግን በክርስቶስ ኢየሱስ አምነናል፣ አንድ ጊዜ ድነናል፣ አንድ ጊዜ ጸድቀናል፣ ከዚህ በኋላ መልካም ስራ መስራት አይጠበቅብንም፣ በበጎ ስራ መስራት አይጠበቅብንም የሚል አስተምሮ ግን ከመጽሐፍ ቅዱስ እውነት የራቀ ይህ መጽሐፍ ቅዱስ የሆነ አስተምሮ ነው። ቃለ ሕይወት ያሰማልን። እሺ ወደ ሶስተኛው ጥያቄ ነው የምንሄደው። ሶስተኛው ጥያቄ ለመምህራችን ልደተ ቃል አሁን በዘመኑ የምንሰማው አንድ ነገር አለና በየመንገዱ የምንሰማው ቃል በየፌርማታው የምንሰማው ቃል እንደው ቤተክርስቲያናችን ይህንን እንዴት አድርጋ ትመለከተዋለች የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ እንኳን መድኃኔ ዓለም ነው። ነገር ግን መንገድ ላይ የምንሰማው ቃል ጌታን እንደ ግል አዳኝ አድርገህ ተቀበል የሚል አስተምሮ በየመንገዱ እንሰማለንና እውነት ቤተክርስቲያናችን ክርስቶስን የግል አዳኝ ብላ ነው ወይ የምትቀበለው? እንዲሁም ደግሞ ምእመናኑ ከዚህ አስተምሮ ራሱን እንዴት ይጠብቅ? ምእመናኑ እንዴት ራሱን ይከላከል? ይህንን መምህራችን እንዲመልሱልን ነው። ቆንጆ ጥያቄ ነው። እኛ ብዙ ጊዜ እዚህ ሚዲያ ላይ በአብዛኛው የምንከራከርበት ነው። እንደምታውቁት ይህ ጥያቄ እንግዲህ አብዛኛውን ሰው
በየመንገዱ የሚያጋጥም ጥያቄ ነው አይደለ? እውነት ክርስቶስ ኢየሱስን እንደ ግል አዳኝ አድርገህ ተቀበል፣ አሁን ተቀብለህ አሁን ትድናለህ የሚል ትምህርት አለ። እንግዲህ እንደምታውቁት ክርስቶስ ኢየሱስ የዓለም ሁሉ ምንድን ነው? የዓለም ሁሉ መድኃኒት። ወደ ዓለም የመጣው ምን ለማድረግ ነው? ዓለምን ለማዳን። ቤተክርስቲያናችን ክርስቶስን መድኃኔ ዓለም ክርስቶስ የዓለም መድኃኒት የዓለም ቤዛ አንዱ ስለሁሉ ሞተ እያለ ቅዱስ ጳውሎስ እንደተናገረ እኛም የምናምነው እንደዛ ብለን አንድ ሰው ለመዳን ክርስቶስ ኢየሱስን መንገድ ላይ ነው መቀበል ያለበት ወይስ ክርስቶስ ኢየሱስ በሰራት ቤተክርስቲያን? ሰው ክርስቶስን በቤተክርስቲያን ውስጥ ካልተቀበለ በስተቀር የድነት ተካፋይ መሆን አይችልም። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ሰዎች የሰው ልጅ ማን ይሉታል በፊልጶስ ቂሳርያ እንግዲህ ጥቅስ ብዙዎቻችሁ ታውቁታላችሁ ብሎ ሲጠይቃቸው ከነቢያት አንዱን ኤልያስ ነው ይሉሃል አሉ። እናንተስ ማን ትሉኛላችሁ ሲላቸው አንተ ሩት ወልደ እግዚአብሔር ሕያው ብሎ ቅዱስ ጴጥሮስ ይመልሳል አይደለ? ጴጥሮስ አንተ አለት ነህ፣ በአንተ ላይ ምን እንሰራለን? ቅድስት ቤተ ክርስቲያን እንሰራታለን። ክርስቶስ ኢየሱስ በደሙ በዋጃት ቅድስት ቤተ ክርስቲያን ካልሆነ በስተቀር መዳንን መካፈል የሚችል ማንም ሰው የለም። ቅዱሳን አባቶችም እንደተናገሩ ከቤተ ክርስቲያን ውጪ ድነት የለም። ስለዚህ ሰዎች ክርስቶስ ኢየሱስን የሚቀበሉት ለስብከት አገልግሎት ወይንም ደግሞ ይህንን የመዳንን ትምህርት በምታስተምር ሐዋርያዊት በሆነች በክርስቶስ ኢየሱስ ቤተ ክርስቲያን እና ደግሞ ክርስቶስ የየግላችን አዳኝ ሳይሆን የዓለም መድኃኒት ነው። ነገር ግን ሱታፊውን በየግላችን እኮ እንቀበለው እንችላለን። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ የልጅነት ስልጣን ምን አላቸው? ሰጣቸው። ሰው ግን የልጅነት ስልጣንን የሚቀበለው ቤት ነው፣ በቤተ ክርስቲያን። አንድ ምሳሌ ልንገራቸው። በዚህ በሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ክርስቶስን እግዚአብሔር እንዳስነሳው ከሙታን መካከል እንዳስነሳው በእውነት የእስራኤል ሕዝብ ሁሉ ይወቅ ሲል ዛን ሰዓት ላይ ልባቸው ተነካ። ወንድሞችን እናድርግ ሲሉ ንስሐ ግቡ፣ በኢየሱስ ስምም ተጠመቁ፣ ከኃጢአታችሁም ትነጻላችሁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ ካላቸው በኋላ በዚያም ቀን በሐዋርያ ስብከት 3000 ነፍሳት ተጨመሩዋል። ወዴት የተጨመሩ? ክርስቶስ ኢየሱስ ወደ ሰራት ቤተ ክርስቲያን። ዛሬ መንገድ ላይ ያለ ሰው ጌታን ተቀበል ሲል ወዴት ነው የሚከተል? ማርቲን ሉተር ወደ አዘጋጀው 46,000 ቦታ ወደ ተከፋፈለ ወደ የትኛው ቦታ ትገባል? አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ነው ያለ። ሰው ወደ ቤተ ክርስቲያን ለመጨመር በእውነት መንገድ ላይ ዝም ብሎ በአፉ ኢየሱስ ጌታ ነው ስላለ ብቻ ነው አለ። ብዙዎች እኮ ጌታ ጌታ ይሉታል፣ ግን እውነተኛውን ጌታ ያለ ሰው ወደ እግዚአብሔር መንግስት ለመጨመር ከውሃና ከመንፈስ መወለድ መቻል አለበት። እውነት እላችኋለሁ ከውሃና ከመንፈስ ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡ። ሰው ከውሃና ከመንፈስ የሚወለደው መንገድ ላይ ነው ወይስ በክርስቶስ ኢየሱስ ቤተ ክርስቲያን? የት ነው? በቤተ ክርስቲያን። ሰው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን የሚቀበለው የት ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራነት የምሰጠው ሥጋዬን ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ከሞትም ወደ ሕይወት ተሻገረ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ ጌታ ኢየሱስ ክርስቶስ። ይህንን የምናገኘው አማናዊ የሆነው ቅዱስ ሥጋና ክቡር ደሙ የት ነው? በክርስቶስ ኢየሱስ ቤተ ክርስቲያን። ልክ ወደ ቤተ ክርስቲያን የተጨመሩትም ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ከወንድሞች ጋር በህብረት ሆነው እንጀራ ይቆርሱ ነበር ይላል። በምን? በቤተ ክርስቲያን። ስለዚህ መዳንን የምንካፈለው በቤተ ክርስቲያን ነው። መንፈስ ቅዱስን ስንሞላ ነው ደግሞ ኢየሱስ ጌታ ነው ምንድነው? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ማንም በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል እንዳይችል። ስለዚህ ኢየሱስ ጌታ ነው እንድንል እንኳን ስልጣንን የምትሰጠን ማናት? በመንፈስ ቅዱስ የምትወልደን ማናት? ቤተ ክርስቲያን። ስለዚህ ዳግም ከቤተ ክርስቲያን ስንወለድ ቤተክርስቲያን ልጅነትን ስትሰጠን ያኔ ማንን እናገኛለን? ክርስቶስ ኢየሱስ እናገኛለን። ስለዚህ በየግል የምንቀበለው ሳይሆን በቤተ ክርስቲያን ውስጥ የምንቀበለው ማን ያለው ማለት ነው? ክርስቶስ ኢየሱስ ነው። ስለዚህ እናንተ ደግሞ ኦልሬዲ በክርስቶስ ኢየሱስ ልጅነትን ያገኛችሁ የሥላሴ ልጅነት ያገኛችሁ ቤተክርስቲያን ልጆች ናቸው አይደለ? ማንም ቤቴ መጥቶ ኢየሱስ ጌታ ራስ ወደ አንተ ልታስሉ የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛ ቤተክርስቲያን የተካፈልነው ማንን? ለማንን? እኛ ነን። እኛ ቤተክርስቲያን የሰበከችውን ክርስቶስን ነው የምናውቀው። ከዛ ውጪ አናውቅም። ክርስቶስ የቤተክርስቲያን ራስ ነው። እኛ ደግሞ
ብልቶች ሆነን ከክርስቶስ ጋር ተጋጥመን አካሉ ሆነናል። እኛ ቤተክርስቲያን አካል ነን። ቤተክርስቲያን የክርስቶስ ኢየሱስ ሥጋው ናት። እኛ ደግሞ የአካል ክፍሎቹ ነን። ተጋጥመናል። በቅዱስ ቁርባን ተሳስረን ከቅዱሳን ሐዋርያት ጋር ከአባቶች ጋር ህብረት አድርገናል። እያንዳንዳችን እንኳን ተሳስረናል እኮ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ብዙዎች ብንሆንም ይላል ብዙዎች ብንሆንም አንዲቷን ጥምቀት ተካፍለናል። ከክርስቶስ ኢየሱስ ጋር ተጋጥመናል። ዓይን ጆሮ አጠቅመኝም ይላል፣ ጆሮስ ዓይን አይጠቅመኝም ይላል አይልም። እያንዳንዱ ሰው በቤተ ክርስቲያን ውስጥ እስካለ ድረስ የተሳሰረ ነው። ጥቅም አልባ አይደለም። የክርስቶስ ኢየሱስ ብልቶች ነን። ቤተ ክርስቲያን ደግሞ የክርስቶስ ሥጋው ናት። እኛ ደግሞ የሥጋው የአካሉ ክፍሎች ነን። ስለዚህ ይህንን ያገኘነው ደግሞ በምንድን ነው? በቤተ ክርስቲያን ውስጥ ነው። ለዛ ህብረት ያደረግነው ከእውነተኛው ክርስቶስ ጋር በቤተ ክርስቲያን ውስጥ ስለሆነ መንገድ ላይ የምንቀበለው አዲስ እንግዳ ክርስቶስ የለንም ማለት ነው። እሺ፣ እግዚአብሔር አምላክ ያክብርልን፣ ቃለ ሕይወትን ያሰማልን። እንግዲህ አሁን የጥያቄያችን መነሻ ያደረግነው ቅድሚያ በነገረ ድነት ዙሪያ ነው እና ቀጥሎ ደግሞ ወደ እናታችን ወደ ቅድስተ ቅዱሳን ወደ ድንግል ማርያም ነገረ ማርያም ዙሪያ እንገባለን። ወደ ክቡር መምህራችን መምህር ፈለገ አትናቴዎስ እንገባለን። ክብር ይግባትና እመቤታችን ቅድስት ድንግል ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ልጆች አሏት የሚል አንዳንድ በሌላ ቤተ እምነቶች የሚወራ የሚነገር ያው ሁላችሁም እንደምታውቁት አለና ወገኖች የሚነገር ይህ ትምህርት እውነት መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ሰፍሮ ይገኛል ወይ? ስለዚህ ምዕመናንም ከዚህ ደግሞ ያሉትን ነገር እውቀትም እንዲያውቁ ምናልባት የጥያቄ ራሱ ከምዕመናን ነው እና የመጣው ክቡር መምህራችን እስኪ በመጽሐፍ ቅዱስ አስተምሮ ምን ይመስላል እንዲያብራሩልን ነው። እሺ፣ በድጋሚ መምህራችን ቃሌት ያሰማል፣ ቃሌት ያሰማል በሉት። እሺ፣ እንዲህ አይነት ጥያቄዎች የሚነሱት የክርስቶስ እናት ድንግል ማርያምን ካለማወቅ ነው። መጽሐፍ ቅዱሳችን ስለ እመቤታችን ስለ ቅድስት ድንግል ማርያም ምን ይናገራል የሚለውን ነገር እስኪ እንመልከት። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ አንድ ኃይለ ቃል እናገኛለን። ጸጋን የተመላሽ ሆይ ምን ይበልሽ ይላል። እሱ ሁላችሁ ከኔ ጋር በሉ። ጸጋን የተመላሽ ሆይ ተቀላቅሎ የገባ የለም በሉ እንጂ ሁላችሁ ጸጋን የተመላሽ ሆይ ደስ ይበልሽ። ይህንን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ነው። ሐዋርያው ቅዱስ ሉቃስ ከላይ የመጽሐፍ ቅዱሱን ክፍል ከቁጥር 1 ጀምሮ ስትመለከቱት ስለ ካህኑ ዘካርያስና ስለ ቅድስት ኤልሳቤጥ እየተናገረ ይጀምራል። በእግዚአብሔር ፊት ሞገስን ያገኙ ጻድቅ እያለ ይጠራቸዋል ካህኑ ዘካርያስና ቅድስት ኤልሳቤጥ እና ይህን ያክል የተሞገሱት ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በቤታቸው የነበረ አንድ ትልቅ ጎዶሎ ነበረ። ያ ደግሞ ትልቁ ጎዶሎ ምንድነው ስንል በልጅ ለመባረክ እና እግዚአብሔር አምላክ የለመኑትን የማይረሳ የጠየቁትን የማይነሳ አምላካችን እግዚአብሔር ብስራተ መልአክ ቅዱስ ገብርኤል ላከላቸው። ካህኑ ዘካርያስ በቤተ መቅደስ አገልግሎት ሳለ ብስራተ መልአክ ቅዱስ ገብርኤል ተገልጦ እግዚአብሔር ልጅን ይሰጣል፣ በእርጅና ወራት የምታገኘው ልጅ ስለሆነ ስሙን ማን ትለዋለህ? ዮሐንስ ትለዋለህ። ዮሐንስ ማለት ሐሴት፣ ፍስሐ፣ ደስታ ማለት ነው። ስለዚህ በእርጅና ወራት የምታገኘው ልጅ ስለሚሆን ስሙን ዮሐንስ ትለዋለህ። እንግዲህ ተመልከቱ፣ በዘመናት የካህኑ ዘካርያስ ጥያቄ በልጅ መባረክ ነው እና መልአኩ ቅዱስ ገብርኤል መጥቶ ሲያበስረው አንዳች ጥያቄ በውስጡ ተፈጠረበት። እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም ደግሞ የምትወልድበት የመውለጃ ጊዜ ያልፏል። ስለዚህ ይሄ እንዴት ሊሆን ይችላል? የዚህ ጊዜ መልአኩ ቅዱስ ገብርኤል በፊቱ ተቆጣ ይላል። ይሄ የታሪክ ክፍል ክርስቲያኖች ወንድሞች እንዲሁ በዘፈቀደ አይደለም የተቀመጠ። ሐዋርያው ቅዱስ ሉቃስ ለንጽጽር ሊያስቀምጡ የፈለገው ሀሳብ ከዚህ በኋላ ከ6 ወር በኋላ ይኸው ብስራተ መልአክ ቅዱስ ገብርኤል ወደ ናዝሬት ገሊላ ከአንዲት ድንግል ሴት ዘንድ ተላከ። የዛች የድንግሊቱ ስም ደግሞ ማን ይባላል? ስሟን ጥሯት። የዛች የድንግሊቱ ስም ማን ይባላል? ማርያም ይባል ነበር ይላል መጽሐፍ ቅዱሳችን። እና መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም መጥቶ አበሰራት። ጸጋን የተመላሽ ሆይ ደስ ይበልሻል፣ አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ ደግሞ ምን ያለ ነው? የተባረከ ነው። ከሦስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። በዚህ ጊዜ ልክ ካህኑ ዘካርያስ መልአኩ ገብርኤልን ጥያቄ እንደጠየቀው ሁሉ እናታችን ቅድስት ድንግል ማርያም ብስራተ መልአክ ቅዱስ ገብርኤልን ጠይቀው ነበረ። እኔ ወንድ ስለማላውቅ እንዴት ሆናል አለች። ቁጥር 34 ላይ
ክርስቲያኖች ወንድሞች፣ ወንድ ሳላቅና ወንድ ስለማላቅ የተለያዩ ነገሮች ናቸው። ወንድ ሳላቅ ከሆነ ሳላገባ ማለት ነው። በቃሉ ጋር ናቸው አይደል? ሳላገባ በትዳር ሳልባረክ እንዴት ወልዳለሁ? ወንድ ሳላቅ። እናታችን ቅድስት ድንግል ማርያም ግን ለዘላለም ወንድ የማወቅ ፍላጎት ስለሌላት ወንድ ስለማላቅ ነው ያለችው። ወንድ ስለማላቅ ይሄን ይሆናለች። በዚህ ጊዜ መልአኩ ቅዱስ ገብርኤል ቃሏን በቃል ነው ያሸነፈው። የእናታችን የቅድስት ድንግል ማርያም ንጽህናዋን፣ ቅድስናዋን፣ ክብሯን በመጽሐፍ ቅዱስ ማይሰረጃ ካለማወቅ ካለመረዳት የተነሳ ብዙ ጊዜ የክህደት ቃልን ብዙዎች በሷ ላይ ይሰነዝራሉ። ስለ እናታችን ስለ ቅድስት ድንግል ማርያም ስለናገር በጣም ጥንቃቄ ያስፈልጋል ክርስቲያኖች። ምክንያቱም ምንናገረው የምንጠራው ስም ሁሉን ቻይ የሆነው ሰማይን ያለባላ ምድርን ያለ ካስማ ያጸናው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ስም ድንግል ማርያም የሚለው ስም እና መልአኩ ቅዱስ ገብርኤል ቃሏን በቃል አሸነፈ። ተመልከቱ። ከ6 ወር በፊት ወደ ዘካርያስ በተላከ ጊዜ ግን በፊቱ ተቆጣ ነው የሚለው በስርዓተ መልአክ ቅዱስ ገብርኤል። እንደውም ሊቃውንት ሚስጥርን ሲያመሰጥሩ ይላሉ በዛ ሞት ወደ ሌላ ሰው ቢሆን ኖሮ የተላከው ካህኑ ዘካርያስን እንደተቆጣ ይቆጣ ነበረ። ነገር ግን በፊቱ የቆመችው የክርስቶስ እናት ድንግል ማርያም ስለሆነች ቃሏን በቃል አሸነፈ ይላል። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያማችን ላይ የአቢ ክብራ ለማርያም ሁሉም ቅዱሳን ያለው ከሁሉም ቅዱሳን ይልቅ የማን ክብር ይበልጣል? በሩጅ ይበል የማርያም ክብር ይበልጣል ከሁሉም ቅዱሳን ይልቅ። ለምንድን ስንል ቅዱስ ኤፍሬም እንዲህ ይላል የቲታቢን ኪሩቤል ወተፈለፈለም ሱራፌል እስመ ኮነት ታቦተ ለአቡ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ሆናለች፣ ማደሪያ ሆናለች። ይህንን መለኮት በማህፀኗ የያዘችን እናት ከእንደገና ስጋዊ ፍትወት አማራት ማለት እጅግ በጣም ከባድ ነው። እንደው ምንም እንኳን መጽሐፍ ቅዱስ ማስረጃ ባንሰጣቸው እንደው መጽሐፍ ቅዱስን ገልጠን እንኳን ለእነሱ መልስ መስጠት ቢያቅተን እንኳን ክርስቲያኖች ወንድሞች በድንግል ማርያም ማህፀን እኮ የተከናወኑ ሰማያዊ ሚስጥር ነው። እነ ጴጥሮስ እና ጳውሎስ ክርስቶስ ልባቸውን አንድ ጊዜ ነጥቆት ዓለምን ረስተዋል። ጳውሎስ አሳዳጅ ነበር። የሊቀ ዲያቆናት የቅዱስ የሰማዕቱ የእስጢፋኖስን ደም ካፈሰሱ ሰዎች መካከል ነው ቅዱስ ጳውሎስ። ዛሬ በቅዳሴያችን ብርሃነ ዓለም እንለዋለን። ቅዱስ ጳውሎስ ክርስቶስ ልቡን ስለነካ የደማስቆ ምርኮኛ ስለነበር ዓለምን እስከ መጨረሻው ነው የበሰለው። ታዲያ ድንግል ማርያም ክርስቶስን ያክል ጌታ በማህፀኗ ተሸክማ ከእንደገና ዓለማዊ የሆነ ሕይወት አይምሮ አሳስቷት ነበር ማለት አይከብድም? ይህ እጅግ በጣም ከባድ ነው እና በዚህ መጽሐፍ ቅዱሳችን ክፍል ላይ ቅዱስ ገብርኤል ቃሏን በቃል አሸነፈ ይላል። ቃሏን በቃል አሸነፈ። በአሁኑ ለእግዚአብሔር የሚሰራው ነገር አለ አለ። እናታችን ቅድስት ድንግል ማርያም መለሰች፣ አይ ለእግዚአብሔር ለአምላኬ የሚሰራው ነገር የለም። እኔ ለእግዚአብሔር ምን ሆነኛለች? ባሪያ ሆነኛለች። ሔዋን ንግሥትነቱን ተመኝታ ከገነት ወጥታ ነበረ። የክርስቶስ እናት የሆነችው ድንግል ማርያም ግን የአምላክ እናት ሆኛለች የተባለች እኔ ለእግዚአብሔር ምን ሆነኛለች? ባሪያ ሆነኝ፣ እንደ ቃል ይደረግልኛለች። እዚህ መጽሐፍ ቅዱስ ክፍል ላይ ክርስቲያኖች እንዲሁ ታሪክ አይደለም የተቀመጠው፣ እጅግ ጥልቅ የሆነ ሚስጥር ነው የተቀመጠው እና አንዳንድ ሰዎች መጽሐፍ ቅዱሳዊ የሆነ ሀሳብን ያነሱና እንደው መጽሐፍ ቅዱስ ያልሆኑ ትምህርቶች ማለት እንዴት ነው መሰላችሁ? የመጽሐፍ ቅዱስ ጥቅስ ያነሱና ነገር ግን ከመጽሐፍ ቅዱስ ውጭ የሆኑ ሰው ሰራሽ የሆኑ ትምህርቶችን አብረው ደግሞ ያስቀምጣሉ እና በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ያለን ኃይለ ቃል አንስተው ድንግል ማርያም ሌሎች ልጆች አሏት ብለው ይናገራሉ። ለመሆኑ የመጽሐፍ ቅዱሱ ክፍል ምንድን ነው የሚለውን እስኪ አንድ ላይ እንመልከት። በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ እንደዚህ ይላል፣ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያሰራቸው ነበር እና በዛ የነበሩ ጸሐፍት ፈሪሳውያን ይህን ሁሉ ጥበብና ተአምራት ይህ ወዴት አገኘዋል? እንደምታውቁት የአይሁድ ሁለት መሰረታዊ ችግር ነበረባቸው። አንደኛ ቅድም መምህራችን ሲያነሱት ነበረ በማቴዎስ ወንጌል ላይ እንደተጻፈ በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ ምን ይብለኒ ሰል ወልደ እጓለ እመሕያው ብሎ ጠይቋቸው ነበር። ሰዎች እኔ ማን ይሉኛል ብሎ በጠየቀ ጊዜ ሰዎች የሚሉትን ነገር ሁሉ ለክርስቶስ ነግረውት ነበር። እናንተስ ደግሞ እኔን ማን ትሉኛላችሁ ሲላቸው ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። በዚህ አይነትነት ላይ ነው ቤተክርስቲያናችን የታነጸችው እና ክርስቶስ የእግዚአብሔር ልጅ ማለት አይፈልጉም አይሁዶች። በቃ እንደኛው ተራ ሰው ነው ብለው ነው የሚያምኑት። አንደኛው መሰረታዊ ችግራቸው ይሄ። ሌላው ሁለተኛው ደግሞ ትልቁ ችግራቸው ክርስቶስ ከድንግል ማርያም ያለ ዘር ብእሲ የተወለደው የሚለውን አስተምሮ ማመን መቀበልም አይፈልጉም። በቃ ልክ እንደኛ በሰው ፈቃድ ከሚስተር ኤክስ እና ከሚስተር ዋይ ነው የተወለደው
ብለው ያምናሉ እንጂ በእግዚአብሔር ሚስጥራዊ በሆነ አሰራር ያለ ዘራ ብእሲ ከገብረ መንፈስ ቅዱስ ነው የተወለደው ብለው በፍጹም አያምኑ። እናም ይህን ሁሉ ጥበብና ተአምራት ወዴት አገኘው? ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? እንኪያስ ይህን ሁሉ ጥበብና ተአምራት ወዴት አገኘው ብሎ ተናገሩ ይላል። እሺ ቃሉን ሁላችሁም አንድ ላይ ከኔ ጋር ነው። እነዚህ ሰዎች የተናገሩትን ቃል አንድ ላይ እንለዋለን። ይህ በሉሲ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ስምዖን፣ ዮሳ፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? መልካም። ይህንን ብለው ተናገሩ። እነዚህ ሰዎች እንግዲህ ልብ በሉ፣ በክርስቶስ ያላመኑ ሰዎች ናቸው። በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 57 መጨረሻው የመጽሐፍ ቅዱስ ክፍል ስትመለከቱ ጌታችን ኢየሱስ ክርስቶስ ባለማመናቸው ምክንያት በዚያ አንዳች ተአምር ሲያደርግ የለም እና ይህን ቃል የተናገሩ ሰዎች በክርስቶስ ያላመኑ ሰዎች ናቸው። ለዚህ ነው በምንፍቅና ውስጥ ያሉ ሰዎች መጽሐፍ ቅዱሱ ላይ ይሄ የታሪክ ክፍል መሆኑን ረስተው እንደ ሃይማኖት ማስረጃ አድርጎ የሚይዙት። ለዚህ ነው ክርስቲያኖች ወንድሞች፣ ይህ የመጽሐፍ ቅዱስ ክፍል ወይም ደግሞ ይሄን ቃል የተናገሩት ሰዎች በመጽሐፍ ቅዱስ ላይ ታሪክ ክፍል አለ። እሺ፣ እና ታሪኩ የተቀመጠው በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ነው። በክርስቶስ ያላመኑ ሰዎች ይህን ብቻ አይደለም፣ ሌላ በጣም ብዙ ነገር ብሎ ያቀርቡ። ለምሳሌ የማርቆስ ወንጌል ምዕራፍ 3 ስትመለከቱ ቁጥር 2 ላይ ጌታችን ኢየሱስ ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረው ነበረ። እንዲህ አይነት አስተምሮ አለ ወይ? በፍጹም የለም። መጽሐፍ ቅዱስ እንዲህ አይነት አስተምሮን ያስተምራል ወይ? በፍጹም አያስተምርም። ነገር ግን የታሪክ ክፍል በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱሳችን ላይ ተቀምጧል እና በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን ቃል ላይ ያለው ገጸ ንባብ በአጠቃላይ ስህተት ነው። የተናገሩት አንድም ትክክል የሆነ ሀሳብ አይደለም። ይህ የጸራቢው የዮሴፍ ልጅ አይደለም ወይ ብሎ ተናገሩ። የክርስቶስ ኢየሱስ አባት ማን ሆኖ ሳለ የባሕርይ አባቱ ማን ነው? እግዚአብሔር። የጌታችን የኢየሱስ ክርስቶስ የባሕርይ አባት እግዚአብሔር ሆኖ ሳለ እነሱ ግን ይህ የጸራቢው የዮሴፍ ልጅ አይደለም ብለው ተናገሩ። እናቱስ ማርያም ትባል የለምን አሉ ክርስቲያኖች። እናቱ ማርያም ትባል የለምን የሚለው ቃል እንዲስታዩት እውነት ይመስላል። ነገር ግን ሀሳብና ስህተት ነው። እኛ በክርስቶስ የምናምን ሰዎች ክርስቶስን የማርያም ልጅ ስንለውና በክርስቶስ የማያምኑ ሰዎች ክርስቶስን የማርያም ልጅ ሲሉት ይለያል። በጣም ለየት ነው። እኛ ክርስቶስን በክርስቶስ የምናምን ሰዎች ጌታችን ኢየሱስ ክርስቶስን የማርያም ልጅ ስንለው ያለ ዘራ ብእሲ ከገብረ መንፈስ ቅዱስ የተወለደ እያለ ነው። በክርስቶስ የማያምኑ ሰዎች ግን የማርያም ልጅ ሲሉት በሰው ፈቃድ እንዲሁ የተወለደ ሰው ነው ለማለት የንቀት ቃልን አዘል የሆነ ቃል አጠቃቀም የተጠቀሙ የተናገሩ። ስለዚህ ይህ የጸራቢው ልጅ አይደለም? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን ብለው ተናገሩ። አሁን እቺ ወንድሞቹ እህቶቹ ብትለውን ቃል አንስተው ፕሮቴስታንት የሆነቶች ወንድሞች ለካ ድንግል ማርያም ከክርስቶስ ውጭ ሌሎች ልጆች ወልዳለች ይላሉ። ይሄ ሞኝነት ነው። በማቴዎስ ወንጌል ምዕራፍ 12 ስናሳጥረባቸው በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እንዲህ ይላል፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ቃሉን ሲያንደ ይበሉ፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። በቃ ይሄ ቃል ለጆሮአችን አይቆረቆርም። ከቃሉ ጋር ናችሁ። እነ ያዕቆብ፣ እነ ዮሳ፣ እነ ይሁዳ፣ እነ ስምዖን ብቻ ሳይሆን ቅዱስ ጳውሎስም የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። እንዲህ አይነቱ ቃል ለእኛ ለጆሮአችን አይቆረቆርም። እርግጥ ነው ክርስቶስ እንደተናገረ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው ብሏል? ወንድሜ ነው ብሏል። ወንድሞች ተብሎ የተጠሩት የጌታችን የኢየሱስ ክርስቶስ የአባቱን ፈቃድ ስለፈጸሙ እንጂ በስጋ ከድንግል ማርያም ስለተወለዱ አይደለም። እናታችን ቅድስት ድንግል ማርያም ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ፣ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል ናት። በእውነት ለስም አጠራሯ ክብር ይግባት። ቃለ ሕይወት ያሰማልን። አሁንም በእመቤታችን ዙሪያ ነው ለወንድማችን ለመምህር ልደተ ቃል ጥያቄው የሚቀርበው።
እናታችን ቅድስት ድንግል ማርያም በነገረ ድነት ዙሪያ ያላት ሚና ምንድን ነው? ምክንያተ ድኂን ለምን ተባለች? በመጽሐፍ ቅዱስ እይታስ ነገረ ድነት ዙሪያ በነገረ ድነት ዙሪያ ያላት ሱታፌ ምን ይመስላል የሚል ይሆናል። በእመቤታችን ዙሪያ አሁንም መምህራችን ያብራሩልናል። ለወንድማችን ለመምህራችን ለዲያቆን እስጢፋኖስ ፈለገ አትናቴዎስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቆንጆ ማብራሪያ ነው የተሰጠው። በእውነቱ እየተከታተላችሁ ማለት ደከማችሁ ማለት እንግዲህ ይቅርታ ትንሽ ካዘገየናችሁ። ብዙ ጊዜ ከቅዳሴ በኋላ ትምህርት ሲረዝም ሰው ይሰላቻል። እንዳትሰላችሁ፣ ይህ በጣም መሰረታዊ ነገር ስለሆነ ነው። በእውነት እኛ ኦርቶዶክሳውያን አማኞች እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የመዳናችን ምክንያት ናት። የመዳናችን ምክንያት ናት፣ ምክንያተ ድኅነት ብለን ስናምን እውነት መጽሐፍ ቅዱስ ይደግፈናል። አብዛኞቹ እንግዲህ እንደምታውቁት እመቤታችን ድንግል ማርያም ካላት በጣም በርካታ ክብሮች ዋነኛውና በጣም ትልቁ የትኛው ይመስላችሁ? እመቤታችን በጣም ትልቅ ክብር ያሰጣት ምን መባላል? በጣም ጎበዝ ወላዲተ አምላክ መባል። እስኪ አንዴ ወላዲተ አምላክ በሉ። ይሄ እመቤታችን እሷና እሷ ብቻ የምትጠራበት ነው። ማንም ከሷ በኋላ አምላክን የወለደ የለ፣ ሊወልድ የሚችል የለ። ከሷ በፊትም የወለደው አልነበረም። በብቸኝነት ከሥላሴ አካል አንዱ ወልደ እጓለ እመሕያው የወለደች ማናት? እመቤታችን ናት። ስለዚህ የእመቤታችን ትልቁ ክብሯ ምን ማለት ነው? ትልቁ ክብሯ አምላክን መውለድ ነው። ለዛ ነው ታላቁ ቄርሎስ በ12ቱ የውግዘት ቃሉ ላይ በመጀመሪያው ላይ አማኑኤል እግዚአብሔር እንደሆነ ማርያምም የእግዚአብሔር እናት እንደሆነች የማያምን እርሱ የተወገዘ ይሁን፣ ከቤተክርስቲያን ንብረትን ይለያል። እንደዚሁ አለማመን በራሱ ከቤተክርስቲያን ንብረት ያስለያል። ስለዚህ በመጽሐፍ ቅዱስ አስተምህሮ መሰረት እና በቀደሙ ቤተክርስቲያን አስተምህሮ መሰረት እመቤታችን የመዳናችን ምክንያት ናት ነው ወይ? አዎ በኪድና ዓለም ብለን እናዜማለን በቤተክርስቲያናችን እና እመቤታችን በእርሷ ዓለም ድኗል ስንል ምክንያተ ድኅነት እያልን ነው። እንደምታውቁት በዚህ በኦሪት ዘፍጥረት ምዕራፍ 2 ላይ ሰይጣን በእባብ ተመስሎ ወደ እናታችን ሔዋን ቀርቦ እንዳሳታትና ያንን እንደበላች እናውቃለን አይደለ? ስለዚህ በሔዋን ምክንያት ሞት ወዴት መጣ? ወደ ሰው ልጆች መጣ አይደለ? በሔዋን ምክንያት ሞት ወደ ሰው ልጆች መጣ እና እዚህ ጋር ወደ መጽሐፍ ቅዱሱ ጥቅስ አንድ እሱን ላንሳና ቀጥታ የአባቶችን ማብራሪያ ያስቀምጥላችኋለሁ። ሰው በአዳምና በሔዋን ምክንያት ሞት ወደ እርሱ ሲመጣ እመቤታችን ድንግል ማርያም ደግሞ ማንን ወለደችልን? ጌታችን ኢየሱስ ክርስቶስ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቃል ሥጋ ሆነ ማለት አምላክ ሰው ሆነ ሲል አምላክ ሰው የሆነው ከማን? ከእመቤታችን ከድንግል ማርያም ነው። ወንድማችን ቅድም አስወጣል። ሉቃስ ወንጌል ምዕራፍ 1 ቁጥር 26 በ6ኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበር ይላል አይደለ? ስለዚህ እግዚአብሔር አብ አንድያ ልጁን የላከው ዓለምን ለማዳን ወደ ማን ነው? ወደ እመቤታችን ወደ ቅድስት ድንግል ማርያም። ከእርሷ ሥጋን ባይነሳ እና የእኛን ባህሪ የራሱ ባህሪ ገንዘብ ባያደርግ ኖሮ የሰውን ልጅ የወደቀውን የሰውን ልጅ ከሞት ያነሳው ነበር? አያነሳው ነበር አይደለ? ለዛ እኮ ነው ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ። በዘመን መጨረሻ ከማን የተወለደ ልጁ? ከሴት የተወለደ ልጁ። እስኪ አንዴ ከሴት የተወለደ በሉ። ልጁን ምን አለ? ላከ። ማን? እግዚአብሔር። በምን? በዘመን መጨረሻ። ሴት ማለት ምን ማለት ነው? ነው አጥንትሽ ከአጥንቴ ሥጋሽ ከሥጋዬ ነውና ከዚህ በኋላ አንቺ ሴት ትባያለሽ ብሎ አዳም እንደሰየመ ከሴት ተወለደ ማለት ያለ ዘርአ ብእሲ ያለ ወንድ ከእናት ብቻ ተወለደ ማለት። እዚህ ዓለምን ለማዳን ከድንግል ማርያም ተወልዷል። ይሄኛው አንደኛው የመጽሐፍ ቅዱስ ትምህርታችን ነው። እንደገና ደግሞ
ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል። በነገሮች ሁሉ ወንድሞቹን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር ያውም ዲያብሎስ ነው። በዘመናቸው ሁሉ በሞት ፍርሃት በባህርነት ታስሮ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው ማን አይደለም፣ የመላእክትን አይደለም። ስለዚህ የአብርሃምን ዘር ይዟል እና በስጋና በደም ተካፈለ ሲል በስጋና በደም የተካፈለው ከማን ነው? ጌታ ኢየሱስ ክርስቶስ ከእናታችን ከዚህ ተነሷን ከቅድስት ቅዱሳን ከድንግል ማርያም ከእርሷ ከአንዲት ንጽሕት ድንግል ዘርን ባይካፈል ኖሮ ምን ባላደረገ ነው? ባላዳነን ነበር። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 9 ላይ ምንድን ነው የሚለው? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በጠፋን ነበር የሚለውን ሲያብራራው የቤተክርስቲያናችን አንድምታ ትንቢተ ኢሳይያስ አንድምታ አራተኛ ማብራሪያው አንዲት ንጽሕት ድንግል የሆነችን ዘር ባያስቀርልንና በስጋ ባይወለድ ኖሮ ጠፍተን ምን ባልን ነበር? በቀረን ነበር ይልና በዚህ ምክንያት በቤታችን የመዳናችን ምክንያት ነው። አዳኛችን ማለት ነው ክርስቶስ ኢየሱስ በመስቀል ላይ ስጋው የተቆረሰው የመለኮት የሩቅ ስጋ ተሰቀለ። የእመቤታችን ስጋ አይደለም የተሰቀለ፣ ከእመቤታችን የነሳውንና ከመለኮት ጋር ያዋሃደውን ነው። እሺ እኛ የምንበላው የምንጠጣው የሩቅ ስጋ አይደለም፣ ከመለኮት ጋር የተዋሃደ ነፍስ የተለየው መለኮት የተዋሃደውን ስጋ ነው የምንበላው የምንጠጣው። ለዛ ነው የሞተው በመስቀል ላይ ራሱን ቤዛ ያደረገው ከድንግል ማርያም የነሳውንና ከመለኮት ባህሪው ጋር ያዋሃደውን የአንዱን የስግው ቃል የክርስቶስ ኢየሱስን ቅዱስ ስጋውና ክቡር ደሙ ነው። ግን ይህንን ስጋ የወሰደውና ከመለኮቱ ጋር ያዋሃደው ከእመቤታችን ከድንግል ማርያም። ለዚህም የዓለም የመዳናችን ምክንያት ናት የምንለው በዚህ በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምን አለ ዳግመኛ ተከፈተ ተብሎ በውዳሴ ማርያም ሐሙስ ላይ የተጻፈው ይሄ ነው ሊቁ የተናገረው። ታላቁ የቤተክርስቲያን አባት ቅዱስ ኢራኔስ ምናልባት ጊዜ ላትሰሙ ትችላላችሁ። ለሐዋርያት የቀረበ የቤተክርስቲያን አባት ነው፣ ኢራኔስ ይባላል። በሃይማኖት አቦ ላይ ሊቃውንት አባቶች አሉታል። 5 መጽሐፍቶች አሉት። የመናፍቃን ምላሽ ወይም መድፈነ መናፍቃን የሚባሉ እና በሶስተኛው መጽሐፉ ላይ ከቁጥር 22 ላይ እንደዚህ ይላል። ሔዋን ባለመታዘዟ ወደ ሰው ልጆች ምን አመጣች? ሞትን አመጣች። ድንግል በመታዘዟ ይኩነኒ በማለቷ ለሰው ልጆች ምንን አስገኘቻል? ሕይወትን አስገኘች። ሔዋን ያችን ዕፀ በለስ አድምታ ወደ ሰው ልጆች ሞትን አመጣች። ድንግል የመልአኩን ድምፅ ሰምታ ምንን ወለደቻል? ሕይወትን ወለደች። በሴት የመጣ ሞት በሴት ተወገደ። ሞት በማን በኩል ይመጣል? በሴት በኩል አይደለም። ሔዋን በገነት እያለች ምን ነበረች? ድንግል ወንድን ወይም ደግሞ ምንም ማታቅ ነበረች። ስለዚህ በድንግሊቱ ምን መጣ? በድንግሊቱ ሔዋን ሞት መጣ። በድንግል ማርያም ደግሞ ምን መጣ? ሕይወት መጣ። ሔዋን በጆሮዋ ሰምታ በዓይኖቿ አይታ ምንን አመጣች? ሞትን አመጣች። ድንግል የመልአኩን ምስራቅ በጆሮቿ ሰምታ ምን እንደ ንብ ያለ ሩካቤ እኮ የሚባለው እኮ ይሄ ነው አለ ቅዳሴ ማለት ነው። ቤታችን እኮ የጸነሰችው በመስማት ነው አይደል? የመልአኩን ድምፅ አካላዊ ቃል በማህፀን ያደረው እኮ ቃሉን እኮ የተቀበለችው በጆሮዋ ነው አይደል? በመስማት እኮ የተጸነሰው አይደል? ስለዚህ ሔዋን በመስማቷ የማንን ድምፅ? የሰይጣንን ድምፅ ሰምታ ምንን አመጣች? ሞትን አመጣች። ድንግል የመልአኩን ድምፅ ሰምታ ምንን ወለደች? ሕይወትን ወለደች። በድንግሊቱ ሞት መጣ፣ በድንግሊቱ ምን መጣ? ሕይወት መጣ። ስለዚህ በዚህም አንቺ አለ ይህ አባት የመዳናችን ምክንያት ነሽ። ሔዋን ለራሷም ለዓለምም ሁሉ የመጥፋት ምክንያት ሆነች። ድንግል ለዓለም ሁሉ የመዳን ምክንያት ሆነች። በሔዋን ሞት ተወለደ፣ በድንግል ሕይወት ተወለደ። ወደ ሔዋን ሰይጣን መጣ፣ ወደ ድንግል መልአክ መጣ። ስለዚህ እያንዳንዱ ነገር እመቤታችን ለዚህ ነው ቤዛዊተ ዓለም የምንላት። በሔዋን የመጣብንን እያንዳንዱን ነገር የተካስነው በማን ነው? በእመቤታችን። ቤዛ ማለት ምን ማለት ነው? ምትክ እኮ ማለት ማለት እመቤታችንን ቤዛ ስንል እንደ ክርስቶስ ኢየሱስ በመስቀል ላይ ተሰቅላ ቤዛ ናት እያልናት አለ። ቤዛነቷ በምንድን ነው ማለት ነው? ምክንያተ ድኅነት በመሆኗ። ከዚህ በፊት እመቤታችን የዓለም ቤዛ ትባላለች። በደንብ ለይቶ አጥርቶ ማየት ነው እንጂ ትባላለች። እንደ ክርስቶስ ኢየሱስ የዓለም ቤዛ አትባልም። ግን ምክንያተ ድኅነት እንደመባሏ ግን የዓለም ቤዛ ትባላለች። እንኳን እሷ ገንዘብ የዓለም ቤዛ ተብሏል፣ ሙሴ የዓለም ቤዛ ተብሏል።
እመቤታችን ምን ያንሳታል ትባላለች። ስትባል ግን ምክንያቱ ይሄ ነው። ምክንያቱም በሔዋን በኩል የመጣውን እያንዳንዱ ውድቀት የተካስነው በማን ነው? በእመቤታችን። በጆሮዋ ሰምታ ሔዋን ሞትን አመጣች። ድንግል በጆሮዋ ሰምታ ምን አመጣች? ልጅን ወለደች፣ ሕይወትን ሰጠች። ይሄ ለእኛ ካሳ ነው። እግዚአብሔር እኮ ክሶ ነው። በሴት ሞት መጣ፣ በሴት ሕይወት መጣ፣ በሴት ውድቀት መጣ። ከሴት በተወለደው ደግሞ ምን መጣ? ሕይወት መጣ። ስለዚህ እመቤታችን ድንግል ማርያም የመዳናችን ምክንያት ናት ስንል ዓለምን ለማዳን ሥላሴ አስቀድመው የመረጧ ከመፈጠሯ ከመወለዷ በፊት በአምላክ ሕሊና ታስባ ትኖር የነበር ንጽሕት ቅድስት እናታችን ማናት? በዚህ ተንሷን ቅድስተ ቅዱሳን ድንግል ማርያም ናት። ለዛ እመቤታችን በጣም አብዝተን መጠጊያ የምናደርገው ለምን ይመስላችኋል? የመማፀኛ ከተማችን ናት እያለን በዚህ ልክ ወደ እሷ የምንጠጋው በልጇ በኢየሱስ ክርስቶስ ያገኘነው መዳን ከእርሷ በነሳው ሥጋ ስለሆነ ነው። ከእርሷ በነሳው ሥጋ ሰው ሁሉ ወድቆ በነበረ ሰዓት ላይ አዝነን ተክዘን በነበረ ሰዓት ላይ እግዚአብሔር ወደ ምድር ተመልክቶ ንጹሕ ቅዱስ አንድ ያገኘው ማንን ነው? እመቤታችን ቅድስተ ቅዱሳን እነዚህ ተንሷን ድንግል ማርያምን እሷ እድፍ ጉድፍ የሌለባት ንጹሕ የአዳም ውድቀት ያላገኛት እርኩሰት የሌለባት በሀሳቧም ድንግል በሕሊናዋም ድንግል በአንደበቷም ድንግል በሁሉም ነገር ንጹሕ ቅዱስ ንጽሕት ወደ ሆነችው ልጁን ማላከ እግዚአብሔር ልጁን አንድያ ልጁን ወደ እርሷ ላከ። ልጇ ክርስቶስ ኢየሱስም ከእርሷ ተወለደ። ከእርሷ ባይወለድ ኖሮ ምን ባላለን ነበር? ባልሞተ ነበር። ሞቶም ደግሞ ሕይወትን ባልሰጠንም። ሕይወታችን የተወገደው በማን ነው? ሞታችን የተወገደው በማን ነው? በክርስቶስ ኢየሱስ ማለት ነው። የእኛን ሞት ለመሞት የሚሞት ሥጋችንን ገንዘብ ያደረገው ከማን? ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። ለዛ ነው በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁ ላከ የተባለው። ለዛ ክርስቶስ በሥጋ የተገለጠው ከማን ነው? በሥጋ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። ይቆያል። እሺ ቃልዎትን ያሰማልን። እግዚአብሔር አምላክ የሕይወት የሆነውን ቃል ያሰማልን። እንግዲህ ደከማችሁ፣ ጥያቄዎቻችን እያጠቃለልን ነው። ብዙ ጥያቄዎች አሉ። ነገር ግን እኔ ለፈለገ የመጨረሻ ጥያቄ ነው የማቀርበው። ምክንያቱም ከሰዓታችን አንጻር እናንተም ደግሞ እንዳሰለችሁብን ነገም ደግሞ ሰፋ ባለ አገልግሎቱ እንዲከናወን ነው ዋና የዛሬው የጉባኤያችን መልእክት። እንግዲህ ወደ ቅድስት ቤተክርስቲያናችን እንሂድና ሰዎች በኃጢአት ሲወድቁ ከቅድስቲቷ ቤተክርስቲያን ይኮበልላሉ፣ ይሸሻሉ። ይህ መሸሽ ግን መፍትሄው ምንድን ነው? ወይስ በመራቅ እንዲሁም አንዳንዴ ምናልባት በእናንተ በሁለታችሁ መምህራነ ወንጌል እናያለን ከተለያዩ ሱስ ውስጥ ያሉት እየወጡ እኛ ወድጄ እኮ አይደለም ኃጢአቴ ሲከብድብኝ እየተለማመድኩ መጣሁና ወደዛ ገባሁ እያሉ እያለቀሱ ጭምር ነው ሚዲያ ላይ ይህንን ከእናንተ ብዙ ነገሮችን እየተማሩ ያለ ነው። እና እውነት ኃጢአት በመስራታችን መራቅ መፍትሄ ይሆናል ወይ? አንዳንዴ ደግሞ መቅረብም ደግሞ ድፍረት ነው፣ አልቀርብም እንላለን። እና እነዚህ ከምንስ አንጻር ይታያሉ? መቅረብስ ድፍረት ነው? መራቅስ መፍትሄ ነው ወይ? ወደ ክቡር መምህራችን። እሺ መምህራችን ቃልዎት ያሰማል። እጅግ በጣም ድንቅ አገላለጽ የሚሰጡት ቃልዎት ያሰማል። እሺ መልካም። ብዙ ጊዜ እንግዲህ ሰዎች በኃጢአት መንገድ ሲመላለሱ ኃጢአትም ስንሰራ በኃጢአት ስንወድቅ ሁለት አይነት ጸጸት በሰው ሕይወት ውስጥ ያጋጥማል። አንደኛው መልካም የሆነ ጸጸት ነው። አንደኛው ምን አይነት ጸጸት ነው አልኳችሁ? መልካም የሆነ ጸጸት ነው። ሁለተኛው ደግሞ መጥፎ የሆነ ጸጸት ነው። በክርስቶስ የምናምን እኛ መጥፎ የሆነ ጸጸትን ልንጸጸት አይገባም። ክርስቲያኖች ወንድሞች፣ ከሰው ስህተት ይላሉ አባቶች፣ ከብረት ዝገት ከእንጨት ደግሞ ምን አይጠፋም? ጭስ አይጠፋም። ከቃሉ ጋር ናቸው እናቶች። ከሰው ምን አይጠፋም? ስህተት አይጠፋም። ከብረትም ዝገት አይጠፋም። ከእንጨትም ደግሞ ምን አይጠፋም? ጭስ አይጠፋም። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን አጋንንታዊ ነው። ስለዚህ ሰው በክርስቶስ ኢየሱስ አምኖ ዕለት ዕለት በሚኖረው ክርስቲያናዊ የሆነ ተጋድሎ ሲሆን ሊሳሳት ይችላል፣ በኃጢአት መንገድ ሊመላለስ ይችላል። ነገር ግን መጥፎ የሆነ ጸጸትን ተጸጽቶ ከቤተክርስቲያን መራቅ መፍትሄ አይደለም። ዛሬ
ይሄ ጉባኤ በዚህ ያክል ደረጃ ሰው እንዲቀንሱ ልንመለከት የቻለው መጥፎ የሆነ ጸጸትን የሚጸጸቱ ሰዎች እንዳሉ አንድ ማሳለስ ነው። ሰው ስህተትን ይሰራል፣ ክርስቶስን ይበድላል፣ ክርስቶስን ያስቀይማል። ነገር ግን ቅድም እንዳለው ቅዱስ ዮሐንስ አፈወርቅ እንዳለው ወድቆ መቅረት የለበትም። ወድቆ ምን ማለት አለበት? መነሳት። ወድቀን የምንነሳው ደግሞ በቅዱስ ቤተክርስቲያናችን ቅጥር ግቢ ውስጥ ብቻ። ምን ማለት ነው ያስነ? መልካም የሆነ ጸጸት ልንጸጸት ይገባል። መልካም የሆነ ጸጸት ወደ ክርስቶስ ኢየሱስ የሚያንደረድረን፣ ወደ ንስሐው የሚያንደረድረን፣ ወደ ቅዱስ ቁርባኑ የሚያንደረድረን። አንዳንድ ጊዜ እንደው ከአይምሮ በላይ የሆኑ ችግሮች ይገጥሙናል። ሰዎች ነን። አሁን እንዲህ ነጠላ ለብሰን ስንታይ ክርስቶስ ነውራችንን ከልሎ ነውራችን ሸፍኖ በደላችንን የትናንት ማንነታችን አስረስቶ ነው በዚህ የቅድስና ወደ ምሕረት ላይ ሰበሰበ። በእውነት ስሙ ከምድር ማለት እስከ ዓለም ጫፍ የተመሰገነ ይሁን። ትናንት የሰራነውን ግን እኛና እግዚአብሔር ነን የምናውቀው። ትናንት የነበርንበትን ቦታ፣ ትናንት የነበርነን ውሎ፣ ትናንት የቆየንበትን ቦታ እግዚአብሔር አምላክ ያውቃል፣ እኛን እናውቃለን። ከወደቅንበት ከዛ ኃጢአት ከወደቅንበት የወደቀ ማንነት ይሄ የቆሸሸ ስራ የቆሸሸ ኃጢአት ልንነጻ የምንችለው በክርስቶስ ኢየሱስ ብቻ ነው። በማን አልኳችሁ? ከነፍስ ድፋምነት ስሜት ልንነጻ የምንችለው በክርስቶስ ነው። ክርስቲያኖች ልብሳችሁ ሲቆሽሽ ልብሳችሁ እንዳደፈ መቼም ዕለት ዕለት በተጠራችሁበት ቦታ ትገኙማል። አረ ጥሪ ኖረባችሁም አልኖራችሁም፣ የሆነ ፕሮግራም ኖራችሁም አልኖራችሁም ያደፈ ልብሱን ማንም ይደግማል። በዛው ልክ ደግሞ ነፍሳችን ታድፋለች። በኃጢአት መንገድ ስንመላለስ በነፍስ ድፋምነት ስሜት ሲሰማን ከወደቅንበት ኃጢአት አንስቶ አልፎ ሊያነጻን የሚችለው ማን ብቻ ነው አልኳችሁ? ክርስቶስ ኢየሱስ ብቻ። ማበሻ ጨርቁን ወስዶ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም ብሎ ነበር። ስለ ትሕትና ስለምን አልኳችሁ? ስለ ትሕትና። የዚህ ጊዜ ክርስቶስ ለጴጥሮስ ምን ብሎ ነበር የመለሰለት? ጴጥሮስ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ያለው። እኔ ካላጠብኩ አጠራም ነው ያለው ጴጥሮስ። የዚህ ጊዜ ሐዋርያው ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን ይጠበኛል። በነፍስ የድፋምነት ስሜት ሲሰማን ከተሰማን የነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ዕለት ዕለት በኃጢአት መንገድ ልንመላለስ እንችላለን፣ ልንወድቅ እንችላለን። ክርስቲያኖች ወንድሞች ከቤተ ክርስቲያን አትቁም። አባቶች ካህናትን አይንተ እግዚአብሔር ተብለው ተሰይመው በቅዱስ ቤተ ክርስቲያን እኛን እንዲያገለግሉ እግዚአብሔር የሾማቸው ለዚህ ነው። በንስሐ እንድንመላለስ ከቃሉ ጋር ናቸው። በምን እንድንመላለስ አልኳቸው? በንስሐ እንድንመላለስ። ክርስቶስ ካላጠበን አንጠራ። ይህንን እንዲህ አይነቱን ሀሳብ ስናነሳ እጅግ በጣም ሁልጊዜ በተደጋጋሚ እኛም የምናገለግል መምህራን ቅድስት ቤተክርስቲያናችን በተደጋጋሚ ስሟን የምናነሳት አንዲት ቅድስት እናት አለች። በረከቷ ይደረግ። ማርያም ዘነይን ትባላለች። ማን ትባላለች አልኳችሁ? ማርያም ዘነይን። ብዙዎች ባለሽቶ ማርያም ወይም ደግሞ ማርያምን ታፍረት ብለው ይጠሯታል። ትክክለኛ ስሟ ግን ማርያም ዘነይን። የማርያም ዘነይን ታሪክ ለሁላችንም ይጠቅመናል ብዬ ስለማስብ ታሪኳን ላካፍላችሁ። ማርያም ዘነይን ክርስቶስ በበረሃ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች እና የእሷ በጣም ከሁሉም ቅዱሳን የሚለያት ነገር ምንድን ነው? ንስሐ የገባችበት መንገድ፣ ወደ ክርስቶስ ራሷን የመለሰችበት መንገድ እጅግ በጣም የተለየ ነው። ክርስቶስ በበረሃ ሥጋ በነበረበት ዘመን የነበረች ቅድስት እናት ብትሆንም አንድም ቀን ክርስቶስን በዓይኗ ተመልክታ አታውቅም። አንድም ቀን ክርስቶስ ያስተማራቸውን ትምህርቶች በጆሮዋ ሰምታ ልምጣ አታውቅም። ረዥም የሕይወቷን ዘመን የኖረችው በመሲህ ስም ነው። ከቃሉ ጋር ናችሁ? ረዥም የሕይወቷን ክፍል የኖረችው በመሲህ ስም ስጋዋን በመሸጥ ነው። ቤተ ክርስቲያን ፍርድ ቤት አይደለችም። ክርስቲያኖች እባካችሁን አንዳንድ ጊዜ በቤተ ክርስቲያን ውስጥ በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች እባካችሁ ረፉ። ቤተ ክርስቲያን የፍርድ ቦታ አይደለች። ጣታችሁን የምትቀስሩ ሰዎች አባ ገሌ ሌባ ናቸው፣ ዲያቆን ገሌ እንደዚህ ነው፣ አቶ ገሌ የሚባሉ ሰው እንደዚህ አድርጓል እያላችሁ ጣታችሁን የምትቀስሩ ሰዎች እባካችሁ ረፉ። ቤተ ክርስቲያናችን የፍርድ ቦታ ሰጥቶ ቤተ ክርስቲያናችን ሐኪም ቤት ነች። ምን አይነት ቤት ነች አልኳችሁ? ሐኪም ቤት ነች። ሰዎች ሕክምና የሚያገኙባት ቤት ናት ቤተ ክርስቲያን እንጂ ፍርድ ቤት አይደለች። እና ማርያም ዘነይን ረዥም የሕይወቷን ጊዜ ኖረችው በመሲህ ስም ስጋዋን በመሸጥ ነበር። አንድ ቀን በመስታወት ራሷን ስትመለከት ለእያንዳንዱ ዋሳቶቿ ቅስና ቀረች። ለእያንዳንዱ ወሰኖች እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ውበቶቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ደምግባቶቼ ነገ እኮ ጣፊዎች ናችሁ እያለች እያለቀሰች ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሩ ድረስ እያለቀሰች ራሷን ወቀሰች።
ብዙዎቻችሁ እንዲህ አይነት ለቅሶ አልቅሳችሁ ሊሆን ይችላል። ብዙዎቻችን ማንም ሳይሰማን አፎቻችን በምድር ሸፈነን ያለቀስንበት ህይወት አጋጣሚ ብዙ ሊሆን ይችላል። የሚለየው ግን ቅድም ያልኳችሁ ክፍል ላይ ነው። መጥፎ የሆነ ጸጸት አለ፣ መልካም የሆነ ጸጸት አለ። ራሳችሁን ወቅሳችሁ እኔ እኮ ቆሻሻ ነኝ፣ ለቤተ መቅደስ አልገባም፣ እኔ ቅዳሴ ላስቀድስ፣ እኔ ኪዳን ላደርስ፣ እኔ ሄጄ የካህን መስቀል ሳለም ብለን የምንቀር ከሆነ የመጥፎ ጸጸት ነው። የትኛውም ክርስቲያን ሊጸጸት አይገባል። ክርስቲያን የሆነ ሰው መልካም የሆነ ጸጸት ግን ሊጸጸት ይገባል። ማርያም ዘናይን ይህን መልካም የሆነ ጸጸት ተጸጸተች። ለእያንዳንዱ ዋሰቶቿ ወቀሳን አቀረበችና ነገር አሰበች። ወደ ክርስቶስ ሄዳ ክርስቶስ ጋር ቀርባ ሽቶ ለእግሮቿ አርከፍክፋ በእንባዎቿ እግሮቹ ልታጠብ አሰበች። እግዚአብሔር አምላክ እንዲህ አይነት ይርሳልን ለሁላችን ይስጠን። እና ትልቁ ፈታኝ የሚሆነው ነገር ምንድን ነው መሰላችሁ? ክርስቲያኖች ሁልጊዜ ልንለወጥ ስንል ወደ ክርስቶስ ልንቀርብ ስንል በዙሪያቸው የሚጎቱ ሰዎች አሉ። በዙሪያቸው በሱስ ሕይወት ውስጥ ያለ ወንድሜ ካለበት የሱስ ሕይወት ወጥተህ ራስን ወደ ቤተ ክርስቲያን ልታቀርብ ስትል ሁልጊዜ ገመዶቻቸውን አጥብቀው ይዘው የሚጎቱት ዙሪያ ያሉ ሰዎች ናቸው። እህቴ አንቺ ልክ እንደዚህ ደግሞ አንተ ከመጀመሩ ነው ነጠላ ለባሽ ሆንኩ፣ ደግሞ አንቺ ከመጀመሩ ነው አስቀዳሽ ሆንሽ፣ ደግሞ እናንተ ከመጀመሩ ነው ሰንበት ተማሪ ሆናችሁት የሚሉ ሰዎች አሉ። ማርያም ዘኔን ይህን አሰባ ወደ አንድ ሽቶ ነጋዴ ዘንድ ቀረበች እና ያ ሽቶ ነጋዴ ማርያም ዘኔን የሚያውቃት በቀደሙ ይወቷል። ተመልከቱ፣ አይኖቿ ጠቁሯል፣ አይኖቿ ቀልቷል፣ ሽፋሽፍቶቿ ጠቁሯል፣ እጅግ በጣም አልቅሳለች። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣት ጠየቀችው። የዚህ ጊዜ ቀለደባት፣ ቀሰበባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዴ? ምን ሆነሽ ነው ያለቀሽው? አለ እና የማርያም ዘኔን ምላሽ ግን እጅግ በጣም የሚደቅ ነበር። አዎ እጅግ በጣም ከምወዳቸው አብልጬ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱ ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። እርሱ ምን ይዋለች? አሁን ምን ለው እየሄድኩ ማለች፣ ልቀብረው እየሄድኩ ማለች። ስለዚህ በነፍስ ድካምነት ስሜት ሲሰማን ክርስቲያኖች ወንድሞች ኃጢአታችን ልንቀብረው ይገባል። ሰይጣንን ልናሳፍረው ይገባል። ሰይጣንን አሳፍሩት። ማንን አሳፍሩት አልኳችሁ? ማንን አሳፍሩት? ሰይጣንን ልናሳፍረው ትናንት ያሰራንን ነውር ለቃል ስናዘዝ ከቃሉ ጋር ናቸው። ሰይጣንን ማሳፈር አለብን። ሰይጣንን የምናሳፍረው ትናንት ያሰራንን ነውር ትናንት ያስገባን የኃጢአትን ጉድጓድ እያሰበን እያስታወስን ለካህን የተናዘዘለት ሰይጣን እናሳፍረዋለን። ራሳችንን ከነፍስ ድካምነት ስሜት ክርስቶስ አጥቦ እንዲያነሳን አሳልፈን እንሰጣለን። ስለዚህ ሰው ሁላችንም በቅድስና ሕይወቱ ስንኖር በዚህች የቤተ ክርስቲያን ተጋድሎ ዕለት ዕለት ስንኖር ቅድም እንዳልነው ሰው ሆኖ መይሳሳት የለም። ልንሳሳት እንችላለን፣ ልንወድቅ እንችላለን፣ በነፍስ የድካምነት ስሜት ሊሰማን እንችላለን። ምን ጊዜ ቢሆን ግን ከቤተ ክርስቲያን ራሳችን ልናረቅ አይገባል። ቤተ ክርስቲያን ለሁሉም መድኃኒት ቤት ነች። ፈውስ የሚያሰኝ ሰው በአጠቃላይ መምጣት አለበት። ለዚህ ነው እኮ ሊቃውንተ ቤተ ክርስቲያን ክርስቶስ የተሰቀለው ለጻድቃን አይደለም የሚሉት። ለዛ ለምኖች ነው የተሰቀለው ክርስቶስ? ያው ለኃጢአተኞቹ ለእኛ ነው የተሰቀለው። ስለዚህ መድኃኒት የሆነው ቅዱስ ሥጋው መድኃኒት የሆነውን ክቡሩን ደም መቀበል የሚሹ የታመኑ ነፍሳት በአጠቃላይ ሊመጡባት ይገባል። ከዚህ ዕለት ጀምረን ሰይጣንን ልናሳፍረው ይገባል። ወስብሐት ለእግዚአብሔር። ይቆያል። ለመምህሮቻችን እግዚአብሔር አምላክ አስበ መምህራን ይክፈልልን። ብዙ ጥያቄዎች ነበሩ፣ ካለው ሰዓት አንጻር ግን ይበቃል ብለን ስላሰብን ነው። ምናልባት ከእናንተ አስተያየት ወይም ደግሞ ለመምህሮቻችን ጥያቄ ካላችሁ ለእናንተ እድል 1-5 ደቂቃ እንስጥና ጉባኤያችንን እንግዲህ አባታችን በጸሎት ይደመድሙልናል። ነገር ግን የዛሬውን ጉባኤ በተመለከተ ይሄ ጉባኤ መቀጠል አለበት፣ ጥሩ ነው የሚል አስተያየትም ከእናንተ እንፈልጋለን። ያም ብቻ ሳይሆን ይሄ ጉባኤ የበለጠ ተስፋፍቶ በትልቁ ወይም ደግሞ ከዚህ በበለጠ ምዕመናንን ቀስቅሰን ጉባኤውን በሚገባ እንድንሰራ ከእናንተ እገዛ ያስፈልገናል፣ ስፖንሰር ያስፈልገናል። በየ3 ወሩ ይሄ ጉባኤ ይቀጥላል። እንግዲህ መምህሮቻችን እንዳያቸዋቸው ብዙ ምዕመናንን ከወጡበት በረት እየመለሱ ብዙ ደግሞ በሱስ እንዲሁም በተለያየ ምክንያት ከህይወት የወጡትን ወደ ህይወት ወደ እውነተኛይቱ ቤተክርስቲያን እየመለሱ ያሉ ወጣቶች ናቸው። ምናልባት ቲክቶክ የምትመለከቱ ወጣቶች፣ እናቶች፣ አባቶች ትኖራላችሁ። በየቀኑ አንዳንድ ምዕመናን ወደ ቤተክርስቲያን ይመልሳሉ፣ ከአንድና ከዛ በላይ ማለት ነው እና ስለዚህ መምህሮቻችን ሌላም ጊዜ ይመጣሉ። አሁን ግን ጊዜው ስለረፈደ 4 ሰዓት ሆኗል አሁን። ስለዚህ በዚህ ይብቃ ብለን አስበን ነው። ምናልባት
ከእናንተ አስተያየት ካለ እንጠብቃለን። ጥያቄ ካለ ተረበበ ወደዚህ ወደ ማይክ ስታቸው ጥያቄዎች ነው የምጠይቀው። አንደኛው መቼም እግዚአብሔር የሰው ልጅ ሁሉ ጠቅላላ ፈጥሯል። ከዛ ውስጥ እንግዲህ ሙስሊሞች ይኖራሉ፣ ፕሮቴስታንቶች ይኖራሉ። ግን በመጽሐፍ ቅዱስ ጥቅሱን ባይዘው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እነሱስ እንዴት ይኖራሉ? ሙስሊሞች እና ፕሮቴስታንቶች ነው። ሁለተኛው ጥያቄ ደግሞ በቃና ዘገሊላ እናታችን ቅድስት ድንግል ማርያም በሰርግ ቤት ወይም በባረቀ ጊዜ እንድታማልድ ከልጇ ጋር ተነጋግራለች እና ብዙ ጊዜ ፕሮቴስታንቶች የሚሆኑ ሌሎች ምን ይላሉ? ማርያም አታማልድም ይላሉ። እሱ ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በጠየቀችው ጊዜ አንቺ ሴት ከኔ ምን አለሽ ይሏታል እና አድርጓታል። ስለዚህ ይህንስ እንዴት ተመለከቱታላችሁ? እሺ፣ እግዚአብሔር ያክብርልን። እንግዲህ ለእያንዳንዱ አንዳንድ ሁለት ጥያቄ ስለሆነ ለመምህር ልደተ ቃል አንድ፣ ለመምህር ፈለገ አትናቴዎስ አንዳንድ እናደርግና እንጨርሳለን። በጣም እናታችን የጠየቁት ጥያቄ በጣም ደስ የሚል ጥያቄ ነው። እንግዲህ በጥቅሱ ያለው ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ነው። ከ51 እስከ 54 ድረስ ያለው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እና ቤቶችና ሙስሊሞች ምን ይሆናሉ? እኛ ብቻ ነን እየበላን ያለ ነው አይደለ? እሺ፣ ጥሩ ጥያቄ። ምን ይሆናሉ ለሚለው እንግዲህ መጽሐፉ እንደተናገረ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት ምን የለውም የለውም። የሚበላ አለው የማይበላ የለውም። ግን ክርስቶስ ለእኛ ብቻ አዳልጦ ነው ወይሱን የሰጠው አይደለም። ምንድን ነው ያለው? በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ወደ ፍጥረት ዓለም ሁሉ ሂዱ፣ ወንጌልን ለማሰበክ ነው የተባለው። ለፍጥረት ሁሉ ሰው እኛ ኦርቶዶክስ ስለተባለው ብቻ አይደለም፣ ለቀዩ አይደለም፣ ለጥቁሩ አይደለም። ሐዋርያት የተላኩት ወደ ዓለም ምንድን ነው ዳርቻ ሁሉ ነው። ግንስ አምኖ የተቀበሉት ደግሞ የዚህ በረከት ተሳታፊ ይሆናሉ። ምን እንደሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ለተቀበሉት ግን ጴንጤዎቹና ሙስሊሞቹ እኮ አልተቀበሉት። ካልተቀበሉት ያን ስጋና ደም መብላት አይችሉም። ሙስሊሞቹ ክርስቶስ ፍጡር ነው ይላሉ፣ ሎቱ ስብሐት፣ እሱ ግን ሰማይና ምድር የፈጠረ አምላክ። ስለዚህ አልተቀበሉትም። ያንን ስጋና ደም መብላት የሚችሉት ምን የሚሉት ለተቀበሉት፣ እንዲሁም ደግሞ ምን ለሚሉ በስሙ ለሚያምኑ። ፕሮቴስታንቶችም በስሙ አላመኑማ። በእውነተኛው በክርስቶስ ኢየሱስ እኮ አላመኑ። ክርስቶስ ኢየሱስ የድንግል ማርያም ልጅ ነው፣ አንድ ባህሪ ነው፣ ተቀዳሚ ተከታይ የሌለው የአብ የባህሪ ልጁ ነው ብለው እስካላመኑ ድረስ የክርስቶስ ኢየሱስ እውነተኛው ስጋ ነው እውነተኛ ደም ነው እስካላሉ ድረስ እናታችን ፕሮቴስታንቶች እኮ የክርስቶስ ስጋና ደም እውነተኛ ነው ብለው አያምኑ። ስለዚህ ሊያድናቸው አይችሉም ስላላመኑ። ሁለቱ እነዛኛዎቹ ክርስቶስ ኢየሱስ አምላክ ነው ብለው ስላላመኑ የዘላለም ሕይወት ተካፋይ አይደሉም። እነዚህኞቹ ደግሞ ከእውነተኛይቷ ቤተክርስቲያን ስለተለዩና የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደሙ አማናዊ ነው እውነተኛ ነው ብለው ስላላመኑ ለእነርሱ ይህን የክርስቶስ ስጋና ደም ምን ሊላቸው አይችልም፣ ሕይወት ሊሰጣቸው አይችልም። ለእኛስ በስሙ ለምናምን በቤተክርስቲያን ውስጥ ላለን እውነተኛውን ስጋውን ነው ደሙ እውነተኛ ነው ላለ ያድነናል። ግን ወንጌሉ የሰበከው ለፍጥረት ዓለም በሙሉ ሐዋርያት ወደ ዓለም ዳርቻ ነው ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ የተናገረው ለተወሰነ ግሩፕ ብቻ ሳይሆን ወንጌሉ ለፍጥረት ዓለም። ዛሬም እኮ ቤተክርስቲያን ትሰብካለች። ዛሬም እኮ እንጣራለን። ኑ ወደ ክርስቶስ። ክርስቶስ ፍጡር ሳይሆን ፈጣሪ ነው። ክርስቶስ የዓለም መድኃኒት ነው፣ አዳኝ ነው፣ ቤዛ ነው፣ የዘላለም ሕይወት የሚሰጥ ነው። ኑ ወደ እውነተኛይቷ ቤተክርስቲያን እያልን እንጣራለን። ምን እንዲሉ ይህን እውነተኛውን ስጋና ደም ተካፍሎ የዘላለም ሕይወት እንዲያገኙ እኛ ቢለን አይደለም እነሱ የሚለው ነው እንጂ
የሁለተኛውን ትንሽ ነገር አድርጋትና ወንድማችን ፈለገ ይመልሷል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ደግሞ ምን አለ? በቃና ዘገሊላ ሰርግ ነበር፣ በዛ ደቀ መዛሙርቱ እናም የጌታ እናት በዚያ ነበረች። ድንግል ማርያም ወይን እኮ የላቸውም አለች። አንቺ ሴት ከአንቺ ጋር ምን አለኝ ማለት በእስራኤላውያን አነጋገር ስድብ ወይም ደግሞ ነቀፌታ አይደለም። እንደዛማ ቢሆን ኖሮ እሷም ቀጠል ብላ የሚላችሁን አድርጉ ለምን ትላለች? ምን እንደሚላችሁ በምን አወቀች? የሚላችሁ ምን አድርጉ። እንደው ጥያቄ ተቀባይነት ባይኖረው ኖሮ በቃ እስኪ እሱን አናግሩት አልነበር ምትላችሁ? ምን ነበር ማለት የነበረባት? በቃ እስኪ እሱን አናግሩት፣ እኔ በቃ የምንም እኮ እኔና አንቺ እናንተ ማለት እኮ እናንቺ ማለት